ለኛ የተቀመጠ ነገር እንዳለና ለተተኪው ትውልድ ደግሞ የበለጠ የተሻለ ነገር እንደተቀመጠልን ሀብት እንዳለን ነው ያወቅኩት። እኔም ይሄን ነገር ሳላይ ኤክስፔክት ማረጋው ነገር አለ እዚህ ደግሞ መጥቼ ያየሁት ከዛ የበለጠ ነገር ነው የተሻለ ነገር እንደነበር ይሄ በቴክኖሎጂውን በብዙ ነገር የዘመነ እንደነበር ነው የተረዳሁት። በተጨማሪም ደግሞ ይሄ ለትናንሽ ዲቴይሎች ደግሞ ይሄ እንትን መስጠታቸውን አክብሮት መስጠታቸው ከስጦታ ጀምሮ ከትንሽ ነገሮች ጀምሮ እያንዳንዱ ነገር በጥንቃቄ ነው የተቀመጡትና ያ ደግሞ እኔን በጣም ኢምፕረስ አድርጎኛል። ዛሬ እዚህ ቦታ ላይ በመቆሜ በጣም እኮራለሁ። በእውነት እኔ እንደ አንድ ተማሪ ወይም ነገ ሀገርን እንደሚረከብ ትውልድ በጣም እጅግ ትልቅ ደስታ ነው የተሰማኝ። ምክንያቱም የሀገሬ ቅርጽ ሀገሬ ምላት ሀገር አለኝ ታሪክ አለ። ለአንድ ሰው ቢመጣ ሀገር ምን አላት ቢለኝ የማሳየው ነገር አለኝ ወይም ደግሞ ይሄንን ቦታ ሄደይ ታሪካችን እንደዚህ ይናገራል ብለን አንድ ምን ይዘው ነገር አለን ብለን ተስፋ የምናደርገው ነገር እንዲ በአማረ መልኩ ማንኛውም ቱሪስት መጥቶ ኢትዮጵያን ሳይንቅ ሊጎበኝበት በሚችል መልኩ መቀናጀቱ በጣም ትልቅ ተስፋ የሚሰጥ ነገር ነው። እንደዚህ በጣም ትልቅ ቤተ መንግስት ሊያውም በጣም ሰፊ ግቢ ያለው ብዙ ነገሮችን የያዘ ማለት ስፔሲፊካሊ የሆነ ነገር ላይ አይደለም ማለት ሙሉ በቃ ኢትዮጵያን እዚህም እዛም ነካክቶ እንትን ያለ ቤተ መንግስት ስናይ በጣም ደስ የሚል ሲወራ ስንሰማ ምናምን 19 ምናምኖቹ ላይ ኢትዮጵያ የነበረችበት ደረጃ ዓለም ላይ ከነበረበት ደረጃ ያነሰ ምናምን እንደሆነ ነበርና ምናስበው እዚህ መተን ካየነው አርቲፋክቶች ወይም ደግሞ የተለያዩ ቅርሳቅርሶች ደግሞ የነበርንበት ሌቭል ዓለም ላይ ደረሰበት የነበረ እንደሆነ ነው። ብዙ አዳዲስ ነገሮችን አይቻለሁ። እኛ ሀገር ላይ ይኖራሉ ብዬ የማላስባቸው ነገሮች የኛ ሀገር ምን ያህል ሰልጥና እንደነበረ አዳዲስ የሆኑ ነገሮች ብቻ አይቻለሁ። አሁን ይሄ ምንድነው የሚያሳየው መጀመሪያም ከ1948 ጀምሮ በትክክል ስለተቀመጠልን ነው አሁን እኛ ዛሬ ላይ መተን የተለያዩ ነገሮችን ጎብኝተን ሎያሊቲያችንን መተሳሰባችንን ለነገው ትውልድ እየተባለ ነው እንጂ ኢቭን ቀደም ስንረዳ ስናይ እያንዳንዱ ነገር ለኛ እንደሆነ ለተተኪው ትውልድ እንደሆነ ያ ያቀበብሎች ደግሞ ለነገም እኛም ደግሞ አድገን ለሚቀጥሉት ትውልዶች ደግሞ እንደምናበረክት ነው ያሳየኝ ማለት ተስፋ ነው የሚሰጠን። አሁን የመጣ ነው ብዙዎቻችን የሃይ ስኩል ተማሪዎች ነን አይደል? ከነሱ በጣም ብዙ የምንማረው ነገር አለ ማለት ሪስፖንሲቢሊቲ ማለት በጣም ትልቅ ነገር ነው ማለት ሪስፖንሲብል ወስዶ ከሆነ ክፍለ ዘመን ጀምሮ እስካሁን ድረስ ማቆየት ማለት በጣም ኢምፕረስ የሚያደርግ ነገር ነው እና ላይክ አሁን የቀጣይ ጄነሬሽኑ ከኛ ቀጥሎ ወጣቶቹ አሉ ከወጣቶቹ ቀጥሎ እኛ ነው የምንረከበው። ይሄ ነገር አንደኛ ለቀጣይ ትውልድ ልክ እንደ ፍሬምወርክ ነው ምን ላይ መስራት እንዳለበት ከምን መነሳት እንደሚችል ምን እንደነበረች ሀገሪቷ ምናምን ለማወቅ የሚያስችለው ፍሬምወርክ ነውና ይሄን ነገር ማረጉ ለቀጣይም ትውልድ ከዛ ደግሞ ሂስትሪን ጠብቆም ለማቆየት የሚጠቅም ነገር ስለሆነ እንግዲህ አሪፍ ወደፊት ላይክ ለእህቶቼ ታናናሽቶች አሉ ለእህቶቼ ለቤተሰብ ወደፊት ደግሞ ለሚኖሩ ለልጆቼ ምን ያህል ሀገራችን በካልቸር ሪች እንደሆነች ማሳየት እንደምችል ሌሎቹ እንደሚሏት ውጭ ሀገር ያለንን ኢሜጅ ሁላችንም እናውቀዋለን ግን ሌሎቹ እንደሚሏት አይነት ሀገር ሳትሆን ምን አይነት ከሁሉም የበለጠች በስልጣኔ ትልቅ ሀገር እንደነበረችን ማሳየት ይችላልው ብዬ አስባለሁ። እኔ ወደፊት ማስበው ያው የሶሻል ተማሪ ነኝ። የሶሻል ተማሪ እንደመሆነ መጠን የኢትዮጵያ ታሪኮችን በዓለም መድረክ እንዲታወቅ ማስተዋወቅ ነው እና ሌላኛው ነገር ደግሞ የተለያዩ ወደ ከፍተኛ ኢትዮጵያ ወደ ከፍተኛ ሀገራት ላይ እንድደርስ የራሴ እቅዶች አሉ ወይም የራሴ ሀሳብ አለኝ ማለት ነው። ብዙዎቻችን አሁን ሳናቅ ነው ያለንን ሀብት አናቅም ያለንን ነገሮች አናቅም ሳናቅ ነው ዝም ብለን የምንናገረው ወይም ደግሞ የምንፈርደው። ለዛ መጀመሪያ በተቻለን አቅም ሁላችንም እኛ ኃላፊነት አለብን። ምናልባት ገና ልንሆን እንችላለን እንጂ ነገ ጧት ለኛ ነው የሚሰጠን ኃላፊነቱን ደግሞ ለመረከብ መጀመሪያ አንድ ሰው ማጥናት ማወቅ ነው ያለበት። ለዛ በደንብ አውቀን ስለ አንድ ነገር ስለዛ ነገር ደግሞ ለሌሎች ለማስተማር ኃላፊነትን መውሰድ አለብን። የኔ ብለን መቀበል አለብን። ታሪክ ማለት የምንማርበት ነገር ነው ማለት አሁን ከዚህ በፊት የተሰሩ ነገሮች ለኛ ትምህርት ይሆኑናል። ከዚህ በፊት የተሰሩ ስህተቶችም ለኛ ትምህርት ይሆኑናል። አሁን ቀጣይ ለሚሰሩ ስራዎች ኃላፊነቱን የምንወስደው አሁን ያለነው ትውልድ ነን። ነገ ሀገርን የሚጠብቅ ትውልድ ነገ በሀገሩ የሚኮራ የሀገር ፍቅር ያለው ትውልድ
አንድ ላይ ሆነን ተባብረን የሀገራችንን ታሪክ እየተላመደን እያነበበን የተለያየ ቦታ ሄደን እየጎበኘን እንገነባለን የሚል ተስፋ አለኝ። ሰው ሂስትሪውን በማያውቅበት ሰዓት የተሳሳተ አመለካከት ይኖራል። በሱ አመለካከት ቤዝድ ሆኖ ደግሞ ብዙ ነገሮችን ያደርጋልና እሱን ነገር ለመቅረፍ የሚረዳ ስለ ሀገሪቷ ትክክለኛ አመለካከት የሚሰጥ አይነት ቦታ ነው። ስለዚህ ሰዎች መታችሁ ጎብኙት። ብዙ ጥያቄዎቻችሁን ትመልስላችኋል። የሀገራችንን ታሪክ በዛው ታያላችሁ እላለሁ።